ትትና አልመጣችም እንዴ? አልመጣችም እንዴ? እስካሁን የት ቆይታ ነው? ከሬስቶራንት ከወጣች ቆይታለች። ትትና አሁን ላይ እንግዲህ እጅግ በጣም በመናደድ የት እንደሄደች እና የት እንደጠፋች ምንም የሚያውቁት ነገር የለም ማለት ነው። ምክንያቱም አብርሽን ለማስቀናት በሚመስል መልኩ ማለት ነው ከመድብል ጋር እንደፈለገች እየጨፈረች እንዲሁም ደግሞ ስትዝናና አምሽታለች። በነገራችን ላይ ይህን ነገር እያደረገችው አብርሽ እኔን እዙኝ ያው እራት ግብዣ ይወስደኛል ከሚል አንጻር ነበር መጀመሪያውኑ ጀምራ እንግዲህ ልብሷን ቀይራ እንዲሁም ደግሞ ከበር ስትወጣ የነበረው። ልክ ከበር ከወጣች በኋላ ለምንድን ነው ያልተከተለኝ? ለምንድን ነው አብሬሽ ልሂጂ ያላለኝ? በማለት እጅግ በጣም ስትቆጭ ነበረ። እየዞሮች ወደ በሩ ብታይም ግን ደግሞ አብሬሽ ሊመጣ አልቻለም ማለት ነው። እንደዚያ አምሮባት ዘንጣ እንዴት አልተከተለኝም? እንዴት አልፈለገኝም? እንዴት አብሬሽ ልሂድ አላለኝም? በማለት እጅግ በጣም ዞር እያለች ብታይም ግን ደግሞ አብርሽ ሊመጣ አልቻለም ማለት ነው። ምክንያቱም ያው ጠልቷ ሳይሆን በጣም ነው የሚወዳት የሚያፈቅራት። ግን ደግሞ ይህ ደግሞ የራሷ ፍላጎት ነው። እኔ እየወደድኳት እኔ እያፈቅርኳት፣ እሷ ግን የምትወደው የምታፈቅረው መድብልን ነው በማለት እንግዲህ እሱም በመምሰሉ ማለት ነው እና እሷም እንግዲህ መድብል ጋር ደውላ መድብል ጋር እራት እንዲጋብዛት ጠይቀዋለች ማለት ነው። መድብልም ስለሚወዳ ስለሚያፈቅራት እጅግ በጣም ደስ ብሎት ነበረ ወዲያውኑ ከች ያለው ማለት ነው። ስለዚህ ትትናና እንዲሁም ደግሞ አብርሽ ማለት ነው ትትናና መድብል አብረው ካሉበት ሆቴል እንደገና ደግሞ ያው የግሌና እንደገና ያው አብርሽ ተከስተዋል ማለት ነው። አብርሽና የግሌ የመጡት በእርግጠኝነት ማለት ነው እንደዚው ትትና ለማስቀናት ነው። አብርሽ ሆን ብሎ ትትና ለማስቀናት ወይንም ደግሞ ትትና ከማን ጋር እንደሆነች ለማየት ፈልጎ ነው ማለት ነው። የግሌ ደግሞ ይህን ሁሉ ነገር ያደረገችው ለአብርሽ ብላ ነው። እንዲሁም ደግሞ ትትናንም ለማስቀናት ብላ ይመስለኛል እሷ ያደረገችው ማለት ነው። እና በስተመጀመሪያ እንግዲህ ትትና እንደዚህ ዘንጣ ስትለብስ የግልም የለበሰችበት ምክንያት አላት። ምክንያቱም እኔ ከማን አንሼ ነው እኔ እያወደድኩት እኔ እያፈቀርኩት ለምንድን ነው እኔን ዘወር ብሎ እያላየኝ? በማለት እንግዲህ በመቆጨት ነው ያን ነገር የለበሰችው ማለት ነው። እና ልክ ትትና በወጣች ሰዓት አብርሽ አናግሯት ነበረ። ዛሬ እስኪ እራት ልጋብዝሽ፣ ደስ የሚል ምሽት እናሳልፍ በማለት እንግዲህ የግሌን ጠይቋት ነበረ ማለት ነው። የግሌ ደግሞ በፍጹም አይሆንም እኔ ሌላ የቀጠርኩት ሰው አለ በማለት እንግዲህ ተናግረው ነበረ። ማንም የለም አትዋሽኝ፣ ስለዚህ ዝም ብለሽ ሆን ብለሽ ነው እንደዚህ ያደረግሽው እንጂ ማንም የቀጠርሽው ሰው የለም በማለት እንግዲህ አብርሽም ተናግሮ ነበረ። የግሌም እጅግ በጣም ነበረ በሰዓቱ የምታሳዝነው ማለት ነው። ምክንያቱም አዎ ማንም የቀጠርኩት ሰው የለም፣ አንተ ግን እንደዚህ እየወደድኩ እያፈቀርኩ ምንም ነገር ልትረዳኝ አልቻልክም። አሁን ራሱ በጣም ስትመለከታት የነበረው ትትናን ነው፣ እኔን ዞር ብለን ልታይኝ አልቻልክም በማለት እንግዲህ ተናግረዋለች ማለት ነው። እና እያለቀሰች ነበር የነገረችው ማለት ነው። እሺ ነገሮቹ ሊቀየሩ ይችላሉ፣ ስለዚህ እባክሽን የጠየኩሽን ነገር እሺ በይኝና አብረን እራት እንብላ ብሏት ነበር ማለት ነው። እና እሷም ዘወር በልልኝ በማለት እንግዲህ ቀጥታ ወደ ኩሽናዋ ነበር የተመለሰችው። ገለሙ እንደዚሁ ኩሽና ውስጥ በነበረችበት ሰዓት ላይ መጥቷል። በጣም ነው የምታምሪው፣ እልል ትመስለሻል በማለት እንግዲህ እሱም ሲያሞጋግሳት ነበር። ያው ገለሙ በጣም እንደሚወዳት እንደሚያፈቅራት እንግዲህ በባለፈው ፓርት ላይ አይተናል ማለት ነው። እና የግሌን በጣም ይወዳታል፣ እሷ ደግሞ የምትወደው ሌላ ነው። ብቻ ግን ሰው ማለት ነው አይገናኝም፣ የሚዋደድ ሰው ማለት ነው እውነት ለመናገር። እና እሷም አብርሽን ነው የምትፈልገው። እንደገና ገለሙ ደግሞ ያው እሷን በጣም ይወዳታል ያፈቅራታል ማለት ነው። እና አብርሽ ይህን ነገር በጣም የትትና መውጣት በጣም ስለከነከነው በድጋሚ እንግዲህ ራሷን የግሌን ጠይቋታል። ምክንያቱም ውጭ ራት እንዲበሉ ነው የጠየቃት። እና በሄዱበት ሰዓት እንግዲህ ትትናና እንዲሁም ደግሞ ያው መድብል ተቀምጠው እንግዲህ የተጫወቱ ባሉበት ሰዓት አብርሽና እንዲሁም ደግሞ ያው የግሌ ማለት ነው እነሱን ቁጭ ብለው እየተዝናኑ ያው ማን አይታለች? ትትና አይታለች ማለት ነው። ትትና እጅግ በጣም ነበር የተናደደችው የተበሳጨችው ማለት ነው። እንዴት ሊሆን ይችላል? ለምንድን ነውስ እንደዚህ ያደረገው? ለምን እስከ እሷ ጋር መጣ? እኔ ስወጣ ለምን አልተከተለኝም? እያለች እንግዲህ ውስጧ በጣም እረር እያለ ይገኛል ማለት ነው። እንዲሁም ደግሞ የግሌ ያው አሁን ላይ አብርሽን ሳመኝ እሷን ለማስቀናት ብለ
አንዴ ቢሆን እንኳን ሳመኝ እያለችው እንግዲህ አብርሽን እየጠየቀችው ነበር። ኧረ እባክሽን እንደዚህማ አይሆንም፣ እንዴት ይሆናል በማለት በጣም ነው ማሳዝን፣ ለምንድን ነው ግን እኔ የመጣሁት እያለች በመንጣቷና እጅግ በጣም ስትጸጸት ነበረ። ሲቀጥል ደግሞ ከሱ ጋር ይሄን የመሰለ ጊዜ ወይንም ደግሞ የራት ግብዣ በማሳለፏ ከአብርሽ ጋር ሆና ማለት ነው በጣም ደስተኛ ነች። ምክንያቱም ከሚወዱት ከሚያፈቅሩት ሰው ጋር ለትዝታም ቢሆን ጊዜ ማሳለፏ ለሷ በጣም ትልቅ ነገር ነው እና መንጣቴን እንዲሁም ደግሞ ካንተ ጋር ጊዜ ማሳለፌን ከምንም ነገር በላይ ለእኔ ደስ ብሎኛል፣ ወድጀዋለሁ። አንተ ግን ስለማትወደኝ ስለማታፈቅረኝ ምንም አይመስልም፣ ለእኔ ግን ይህ በጣም ትልቅ ነገር ነው በማለት እንግዲህ የግሌ ስትናገር ነበረ። እንዲሁም ደግሞ አብርሽ እስኪ ጊዜ ስጭኝ፣ ወቅት ስጭኝ፣ ልወድሽ ላፈቅርሽ እችል ይሆናል እኮ በማለት እንግዲህ የግሌን ጠይቋት ነበረ። እና ፍቅር በላቦራቶሪ አይሆንም። ስለዚህ ዝም ብለህ ሞክረህ የምትወደኝ የምታፈቅረኝ ነገር አይደለም፣ የሚዋደድና የሚፋቀር አይገናኝም በማለት እንግዲህ ያ ማለት እንግዲህ ያው እንደዚሁ መድብል ማለት ነው ትትናን ይወዳታል፣ ትትና ደግሞ መድብልን አትወደውም ማለት ነው። እንዲሁም አብርሽ ያው ትትናን ይወዳታል፣ ግን ደግሞ የግሌን ሊወዳት አልቻለም ማለት ነው። እና እጅግ በጣም እንግዲህ ትትና ያው አብርሽን በማስቀናት እንዲሁም ደግሞ መድብልን እንጨፍር በማለት እንግዲህ ተነስተው ሲጨፍሩ ነበረ። እንዲሁም ደግሞ አብርሽ ለኔ ስትይ እባክሽን የግሌ ተነሽና አብረን እንጨፍር በማለት እንግዲህ እሱም ትትናን ለማስቀናት ትትናም አብርሽን ለማስቀናት ለማድረግ ሁለቶቹ በመሃል ቤት በጣም እየተጎዱ ነው። ያ ማለት እንግዲህ መድብልም ይጎዳል እንዲሁም ደግሞ የግሌም ትጎዳለች ብዬ ነው የማስበው ማለት ነው። እና ያው እንግዲህ እንትን ሲላት መድብል ግን በጣም ነው የነቃበት ደስ የሚለው ነገር። ምክንያቱም አብርሽን ትወጂዋለሽ ታፈቅሪዋለሽ እንዴ በማለት ትትናን ጠይቋት ነበረ። ከኔ ጋር ብትሆኝ ብትወጂኝ ብታፈቅርኝ እኮ ደህና ሰው እሆናለሁ፣ ቀርበሽ ለምንድን ነው እኔን ለማየት ያልሞከርሽው በማለት እንግዲህ ሲጠይቃት ነበረ ማለት ነው። ምክንያቱም አብርሽ የራሱ ሕይወት ያለው ሰው ነው እያለ ማለት ከየግሌ ጋር ስላየው ያው የግሌ ጋር ፍቅረኛ ስለመሰለው መድብል እንደዚያ ሲናገር ነበር ማለት ነው። እና በጣም በወቅቱ ትትና በጣም ተረብሻ ነበረ። ከዛ በላይ እዚያ ጋር ጊዜ ማሳለፍ አልፈለገችም፣ መውጣት ነበር የፈለገችው። ሲጨፍሩ እንደነበር ከዚህ በላይ እኔ መቆየት አልችልም፣ እባክህን መድብል ልሄድ በማለት ስልኳን በመያዝ ነበር እንዲሁም በአብርሽ ለፊት አልፋ የሄደችው ማለት ነው። ልክ ትትና ካለፈች ከቆዩሽ በኋላ ነበር ኤግሊና እንዲሁም ደግሞ አብርሽ ተያይዘው ማለት ነው ወደ ቤት የተመለሱት። ግን ደግሞ የግሌን አቅፏት ቤት ድረስ በመጣበት ሰዓት ላይ ትትና አልመጣችም እና ያው ሲጠይቃቸው እንዳልመጣች ነበር የነገሩት ማለት ነው። እና መሳይ ኧረ አልመጣችም ብሏል። እንደዚሁ ተንከሴስም እንደዚሁ እንዴ የት ሄዳ ነው? ቀድማን እኮ ነው ከሆቴሉ የወጣችው፣ የት ሄዳ ሊሆን ይችላል እያለ እንግዲህ አሁን ላይ አብርሽ በጣም ስለ ትትና እያሰበ ይገኛል። ምክንያቱም ትትና ምን ገጥሟት ይሆን? አሁንስ እንደዚያ ከአጋቶቹ እጅ ላይ ወድቃ ይሆን ወይንስ ምን ልትሆን ትችላለች የሚለው ነገር እጅግ በጣም አሳሳቢ ይሆናል። ተንከሴስ እንግዲህ አሁን ላይ በባለፈው ፓርት ላይ እንግዲህ እንዳየነው ማለት ነው መሳይ የተንከሴስን ፍቅረኛ በመያዝ በጣም ታምሪያለሽ፣ ቆንጆ ነሽ፣ እኔና አንቺ ደልቀቅ ያለ ህይወት እንኖራለን፣ ብር አለኝ በዚያ እንሰራለን እያለ እንግዲህ ያው ሲሞላት ነበረ ማለት ነው። እና ብር አለህ ማለት ነው እንዴ በማለት እንግዲህ ተንከሴስ አሁን ላይ ያው የመሳይን ብር ሰርቆታል ማለት ነው። እና አሁን ላይ በጣም ነቅቷል። እያባረረው ነበር። እያባረረው ብትር ይዞ ባለበት ሰዓት ነው እንግዲህ አብርሽ ከች ያለው ማለት ነው። እና ገለሙ በነገራችን ላይ እያንዳንዱ ሰክሮም ሊሆን ይችላል፣ ግን የሚናገራቸው ቃላቶች በጣም ብዙ ነገሮችን የሚያስተምሩ ቃላቶች ናቸው። በጣም ደስ የሚል ዘና እያደረጉ ትምህርት ያለው ተከታታይ ድራማ ነው። እንድትከታተሉት በአክብሮት እጠይቃለሁ። ወደ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።